ጭራሽ ጀምሮ ያልታረምሽ አረም ቀን የሚያሰጋት እኛው አስተምረን አሰልጥነን በየስልጣኑ ቦታ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረቤ እንዳል ችግር የለውም እንዴ ዋና እኮ የሚለመደው እንደዚህ ነው በመንቀጥቀጥ እኮ አይደለም እና ዋና አረሳው ምን ይላል በመንቀጥቀጥ እኮ በእግዚአብሔር ምን ነበር የዋና ልብስ እንኳን ሳልይዝ እንደዚህ ትከተኛለህ ምንም አልችልበትን አስገብተህ ልትገለኝ ነው እንዴ ያሰብከው ኧረ አይደለም እኔ ማለት ወደው አይስቋሉ አቡሽዬ እማዬ እንደውም ዓለም አቀፍ የምቀኞች ውድድር ቢኖር ምን እንደሚሆን ታውቂያለሽ? ምን ይሆናል? አንዴ ብቻ ሳይሆን ለሁሉ ጊዜ ማንም ሳይደርስብን ዋንጫ ሆነን ዓለምን ጉድ ነበር የምናሰኘው። ወይ ጣጣ እማዬ ሙች እውነቴን ነው። ባይገርምሽ እኮ አሜሪካ የሁሉንም ሀገር እስረኞቿን በከፍተኛ ሁኔታ ስታስጠብቅ የኛ ሀገር እስረኞች ግን ያላንዳች ጠባቂ ነው የሚታሰቡ። ለምን? ምቀኞች ስለሆንን ነው። አንዱ ላምልጥ ቢል ሌላኛው ሾክ ብሎ በጎን ጋማውን ያስብለዋል። እንደውም አሜሪካ እኛን ለማስጠበቅ እኮ ፖሊስ ያስፈልጋት። እንደውም ለፖሊስ ስትከፍሉ የነበረውን ዶላር ይመስለኛል እያጠራቀመች ለእርዳታ የምትልክልኝ። እንደው አንተ መቼም አያልቅበት። አሁን ቆይ ምን ፍጣሪ ብለህ ነው እንደዚህ የምትነተርከኝ? የሰፈሩ ዱርዬ አንቺ ከሰው እኩል ስላረግሽኝ አላስገባ ላስወጣ ስላለኝ ነው። ማየሙች አንድ ቀንማ ቻፓ በቻፓውኝ ማን እንደሆንኩ ካላሳየኋቸው እኔ ውርድ ከራሴ እንዴ ይው መጣች።
ሂዊ ሰዓቱ ደርሶ ነው የመጣሁት እንዳትይኝ ብቻ። አይደለም እባክህ ትንሽ አሞኝ አስፈቅጄ ነው የመጣሁት። እኔን ይመመኝ እዚህ የሰፈር ምቀኛ አላስገባ አላስወጣ ያለው እኔ ወንድምሽ ይመመኝ። በወጣዬ ጌታ የማይበጅ ጠላት ፍግም ይበል። ኧረ እማዬ ደግሞ ምን ሆነሻል? አሁን ለሂዊዬ እንኳን መታመም ብሞትላት እንዴ ምን ሆነዋል? የጤና የለህም እንዴ? አሁን እውነት አሟት መስሎሃል? ጋቢና ብርድ ልብስ ታጥበልሽ ስላልኩት ሰበብ ፈጥራ ማምጣቷን። እንዴ እማዬ ዝም በይ እማዬ አትበይኝ። በሰው የጠላሁትን መለገም ቤቴ ድረስ እያመጣት እማዬ እንድትይኝ አልፈልግም። ኧረ እማዬ ግቢውን ሩዋ እንዳረግሽው። ዝም በል አንተ የምታውቀው ነገር የለም። ጣጣ የለውም። እሺ እንደውም እኔ አንድ አፍታ ጠባ አደርግልሻለሁ። እንዴት ነው ነገሩ? እቸኩላለሁ ስትል አልነበረም እንዴ? አዎ ነበር፣ ግን ያው አንቺም እንደዚህ ከምትሆኚ እሷም ከሚደብራት በቃ ጎሽ በቃ እንደሱ አልገገላል። ውይ አጠበልሽ እንዴ? አጠበልሽ? በል አርፈህ ቁጭ በል፣ ሌላ ቀን ይታጠባል። እማዬ ግን አይ በቃ እንዴ በይ እኔ እንደዚህ አይነት ነገር አይመቸኝም። አንቺ አልሰጥም። አንቺ ብዙ የማታውቂው ነገር አለ። አንቺ ምንድነው የማላውቀው ነገር? በየቀኑ ከማዬ ገንዘብ መዝረፍና ማላውቀው እንዴ? ምቀኞቼ ብላችሁ ቤቴ ድረስ ገባችሁ። በአንቺ በዚህ ይቀልዳል። ምን አገባሽና ነው የማትሰጪው? በእኔ ገንዘብ አንቺ ማን አላፊ ያደረግሽና ነው የማትሰጪው? ስጪው ብዬሻለሁ፣ ስጪው። እንዴ ማዬ ስጪው ማዬ አትበይ። ማዬ ግን ኧረ አረጋጊው። እሺ ቀስ በይ። እኔን እኮ እንትን ላደርግበት እኮ ነው። ኬክ አለ ቦክሰኛ ምናምን የታዲያስ አዲስ የስንብት የዜማ ግብዣ የጋሽ ማሙድ ዜማ ነበረ። ስለነበረን ቆይታ ከልብ ነው የምናመሰግነው። የ2003 የመጀመሪያውን ሰኞ የመዝናኛ ዝግጅት አዘጋጅተናላችሁ። ከኛም በኋላ ሸገር ከእናንተ ጋር የሚኖረው የመዝናናት ቆይታ ይቀጥላል። ነገ ልክ 8 ሰዓት ሲል ለመገናኘት ያብቃል። እንወዳችኋለን፣ እናከብራችኋለን። ኑሩልን፣ እንኖር። ኢትዮጵያችንም ለዘላለም ትኑር። አሁን በኢትዮጵያ ሰዓት አቆጣጠር ከቀኑ 10 ሰዓት ነው። ጋዜጠኛ በዛበት ዘመን እሱን አምኖ Charlie. አቤት። Charlie ትንሽ ቆይና ጆቫኒ መጣር ጫማውን ሰፋዋል። እዛ ሱቁ ዝጋ።
ቦርሳ ማስቀመጥ ይሄን ያለ ቆያል? እሺ ቆየውማ። ቆይ ግን ማላቡሽ ብራት ስጭ ስላልኩሽ ነው እንደዚህ ምጮይብኝ? ውይ የኔ መቤት ልልቲቱ ጮክ ያስደነገጥኩሽ ለካ። እማይምረኝ እኮ ነው። እኔም እየቀለድኩ አይደለም። እሺ በቀን የሚጠይቅሽን ገንዘብ እየሰጣሽ ልጁን ያበላሸሽ መሆኑ ይገባሻል? ኧረ እባክሽ አበላሸውት ለካ። እማ አያትበይኝ። ማዬ እንድትኝ አልፈልግም። ደግሞ ብለሽ ሽቅብ ስለ ልጅ አስተዳደግ ልታስተምሪኝ ፈለግሽ? ቆይ ግን ምን አርጌሽ ነው እንደዚህ ነገሬ ሁሉ አልጥሚልሽ? ምንም አላደረኩሽ። እኔ እኮ አቡሽ ገንዘብ በጠየቀኝ ቁጥር የምሰጠው አባትሽ ጠዋት ማታ እየጨቀጨቀ በንትርክ ስላስመረረው በብስጭት አንድ ነገር እንዳይሆንብን ብዬ ስለምሰጋ ነው። ታዲያ አባዬ ቢናደዱላችንን አይደል እንዴ አንድ ላይ የሚቆጣ? አንቺን ደግሞ ማን ነው የሚቆጣሽ? በልሁ እንዳይሆን ብቻ። ታዲያ አንቺ ምን በወጣሽ? እሱ ሲገባና ሲወጣ የኔ ልጆች ይነትርክ እንጂ የኔው ልጆች። አንቺማ ልዕልት ነሽ። ንጣፍ ተሁኖ ልነጠፍልሽ የሚባልልሽ። አረ በእግዚአብሔር ማይ ተረጋጊ። እኔማ እኮ አርፌ ተረጋግቼ ቁጭ ብዬ ነበር። አንቺ ነሽ እንጂ ነካካሽኝ። እሱ ወንድ ልጁ ልብስ ልጠብሎ ሲንሰፈሰፍልሽ እሺ ሆነሽ ልታደሚው መሞከርሽ አናዶኝ ነው የተናገርኩሽ። በቃሽ ታዩ ሌላ ጊዜ እንነጋገራለን። ምንም የምንነጋገረው ነገር የለም። ደሞ ትሰሚያለሽ፣ ሁሉም ነገር እንዲሆኑ የሚቀጥል እንዳይመስልሽ። ማለት ሁሉም ነገር መልስ የሚያገኝበት ሩቅ አይደለም፣ ቅርብ ነው። አሁን ዩኒፎርምሽን ቀይሪና ልብሱን እጠቢ። አሞኛል እያልኩሽ እኮ ነው። እሱ የኔ ችግር አይደለም። ዛሬ ይሄ ልብስ ሳይታጠብ ይደርና ውድ ካራሲ ነግሬሽ አንቺ ነችና አረጋሽ በለ አንተ ከላባ ጀክ ብሏል። እንዴት ነው አባክን ስና ነው ጀክ ብሎ ጋሽ በለ ባላየ ሊነኩት ነበር እንዴ? በምን አሰምተዋል? ባላየ ሊነኩት ነበር። አረ እንደሚነካ ነገር ነው እንካህል ነው። ምንድን ነው ባላየ ደንበኛ ንጉስ ነው እንደፈለጉ ብሎ እኛ ዝም እንላለን። ጋሽ በለ ልቁስ የማታውን ይሰባል ሰጡኝ። ይጥፋ ወሬኛ አረጋሽ በለ ይጎደልብኝ ነው። ሰውዬ ይነጫነጫል። በዛ ይጥፋ ነው የምልህ። ሂድ አረ አንድ አትልልኝ። ምን ሰውዬ ምን ታደርጋለህ ደግሞ? የማታ ይሰባል። እሱ ልወስድ ነው ወደ ስራ ወሮ ወላ ከላብ ዋና ከላባ እኮ ነው። አንተ ሰው ጤነኛ አይደለም እንዴ? አንድ መሰለ ሰው ጉጃ አጥረህ ድንገት ተነሰት ትመጣለህ። ምን ላድርግልህ ታዲያ? ጆሮዬን እንደ ሬዲዮኔ መዝጋት አልችልም እንዴ? እኔ እኮ ዳዊቱም ወይኑም ሲጣፍጥ ይሄን ጊዜ በሉም እየጣፈጠው ነው ብዬ ወደ አንተ ወንበር ዞር ስል ድንገት ተቆጫብሮ ወጣ። እንዴ ምንድን ነው ያን ያለ? ከዛ ግን ምን ብርንዶ ወይኑ እሱ ብቻ ቢሆን ጥሩ። አገሩንም ሰውንም እንደ ብርንዶና እንደ ወይን ሲያወርዱና ሲያዋርዱ መቆየት አልቻልኩም። ከሰውየው ጋር ቆሞ ስታወራ ነበር። ከዛ ወጣችሁ። ሲመለስ ሰውየው በጥፊ እንደተመታ ሰው ጉንጩን እያሻሸ እንዴ ይሄን ብሎ ደግሞ ምን ብሎት ይሆን ብዬ ደንግጬ እኮ ለራሴ ምን እለዋለሁ። ያው ታውቃለህ፣ እኔም አንተም የብሽራው አባት ነው የጋበዘልህ። ሰውየውን አላውቀው። ኑ ዛሬ ወንድሜ መልስ ጠርቶናል፣ ትንሽ ፍት ብለን እንመለሳለን አለ። ተያይዘን ሄድን። ቁጭ አለ። ጠረጴዛው ላይ የሚወራው ወሬና ተከራ ተስማማኝ። ተነስቼ ወጣሁ። ስነሳ አብሮኝ ተነሳ ሰውየው። ሰውየውማ እኮ እኔ የወይኑም ሸር ነኝ ውጭም ውስጥም አለኛል። በኋላ ደግሞ አንተ ጋር ቆማችሁ ስትዋሩ እውነትም ትልቅ ሰው ነው የሰው ብዬ ግን በኋላ ወደ ትልቁ ችግር እዚህም እዛ መሆኑ ሌላኛው የኖርኩትም የተወለድኩትም እዚሁ አዲስ አበባ። በዚህ ሁሉ ዘመን የማውቀው አንድ ነገር ነው። ጫማ ሰፊ ነኝ። እውቀቴም ችሎታዬም ጫማ መስፋት ነው። እዚህ በኖርኩበት ጊዜ የሰው ክፉ፣ የሰው ምቀኛ፣ የሰው ሸረኛ እንጂ የዘር ሸረኛ፣ የዘር ምቀኛ፣ የዘር ክፉ አይቼ አላቅም ብዬ ተነስቼ ጫማዬና ወደ ሰው ላይ ተመለስኩ። ምን አድርግ ትለኛለህ እንጂ እንዳልከው ወይኑ ጥሩ ነው፣ ብርዶም ጥሩ ነው። አዎ ልክ ነህ። ግን እንደዛም ቢሆን እንደ ነገሩ ለእኔና ለአንተ እቺው ያለችን የራሳችን ብርንዶና የራሳችን ወይን ትሻለናለች። ጌታ ከእሱ ወይን ይልቅ ያንተ አፕሬቲቭ ይሻለናል። ሂድና እስኪ አንድ ስራ ልክ አድርገህ ቶሎ ና። መቼም እሺ አትልም። በማየ ሞት
እያየሁ ነው ፍቅሩ እንዴት እንዳደረክ። ምን ይሻላል አሁን በእናት አሁን ስራ እንዴት ሆኜ ነው የምገባው? ፍቅሩ ያተነሳ ተነሳ ፍቅሩ እንዳትነክሰኝ በማማሙት አንገቴ ይጠቁራል። እዚህ ቁጭ ብለሽ ነው እንደ ስጠራሽ ነስቲቲ ነሳሚ እሱ እኮ ደስ የሚለኝ ድምፅሽ እኮ የሰምሽ ስጠሪኝ ነው። እጅህንም ጭምር ተጸየፍሽ? ጸይፌ አይደለም አባ፣ ግን መጀመሪያ የምጠይቅህ ጥያቄ ስላለኝ ነው። እሺ ጠይቂኝ። እንደዚህ ሆኜም እንደምመልስልሽ አላውቅም። ጠይቂኝ። በጣም ፈራሁ አባ። ድፍረት አጣሁ። ምን አይነት ቀን ነው ዛሬ? ነጣሽ እኔ እኮ ፍርሃት ባህር ውስጥ የከተትሽኝ። ምንድን ነው ያደረጉብኝ ልጄ? ምንድን ነው ያደረጉሽ? እሺ እንደዛ ከሆነ ተወው በቃ፣ ሌላ ጊዜ እጠይቅሃለሁ። ትሄጂ ቁጭ በይ። ሞትብሻለሁ። እሺ ጠይቂ። እንጂ ስምሪ በለበላ አጣደፍሽ እንዴ? እና ታዲያ ምንድን ነው እንደ ወንዶቹ ጎረስ ጎረስ አታደርግም እንዴ? ይልቅ የኔ አያሳስብም። የአራት ወር ህፃን ልጅ ብቻዋን ጥለሽ መጥተሽ። አይዞህ አታስብ፣ እማዬ እኮ አብራታለች። ቢሆንም ግን እኔ ከእሷ ጋር ብትሆኝ ነበር ደስ የሚለኝ። ከፈረሱማ ጋሪውን አታስቀድም። እሷን ያገኘኋት ባንተ አይደል እንዴ? እና ከእሷ ይልቅ አንተን አስቀድማለሁ እንዳትይኝና ምንክት ናፍቆቴ፣ ከዚህ ሁሉ በኋላ ምን ያህል እንደምወዳት ታውቅ ማለት ነው? አለማወቅ እኮ አይደለም ስምሪ። እኔማ ምን እንዳስነካኝ አላውቅም። እንቅልፍ ሳይቀር እኮ ነው የሚያሳሳኝ። እኔ ደግሞ ምኑን አውቄ ምን አስነካሻል? እንጃለ እና ባታስነካኝ ነው እንዴ እንደዚህ ዓለም ካንተ ውጭ ባዶ ሆና የምትታየኝ? ደሞስ አንድ ቀን እንኳን ቀና ብያቸው ማላውቀውን አባቴን እንደዛ ከፍ ዝቅ አድርጌ የተናገርኩት ምን ቢደረግ ነው ከሱ ጋር እያለኝ ያለ ውድ በግድ እንዲቀበል ያደረግኩት በጤና ይመስላል? እሱን አላውቅም።
የኔ ፍቅር ለወቅስ ፈልጌ አይደለም። በአንተ ፍቅር ጨርቄን ጥዬ ማበዴን እኮራበታለሁ እንጂ አልጸጸትበትም። እሺ ስምሪ፣ እኔ ግን ዛሬም አባትሽ ከልባቸው ነው የተቀበሉኝ አይመስለኝም። እንዴ አሁንማ እኮ ወልደን ወግ አሳየነው። ምን ይሁን ብሎ ነው የማይቀበለን? ከሆነ ጥሩ፣ ባይሆን እኔ የማይገባ ነገር ተናግሬ አስቀይሜዋለሁ። ልክ ሰው ይገባል። አንቺም እዚሁ ነሽ? አባዬ ምን ችግር አለ እንዴ? እማ የተፈጠረ ነገር አለ እንዴ? ከድርጅታችን ብዙ ገንዘብ ጠፍቷል። ቤቱ ይፈተሻል። ምን? ዋሽተኛል አይደል አባ? ዋሽተኛል አይደል? ማወቅ የሚገባኝን እውነት ደብቀህ ዋሽተኛል። በፍጹም አልዋሸሁሽም አባዬ። አልዋሸሁሽም። እንደምዋሽሽ እማዬ እናት አይደለች አባ። እውነቱን ማወቅ እፈልጋለሁ። ማንነቴን ማወቅ እፈልጋለሁ። እቺ ልጅ በቃሽ አባ፣ በእግዚአብሔር እውነቱን ንገረኝ። በቃሽ አባ፣ እውነቱን መነገር ሳያስፈልግሽ ልቦናሽ ያውቀዋል። አውቀውም አባዬ፣ አውቀውም። ቢያውቀውም ኖሮ በገዛ ቤቴ ባዳነት አይሰማኝም ነበር አባ። እሽ ክፉ ነገር ስለሚያስብ ነው ባዳነት የሚሰማሽ። አይደለም አባዬ፣ አይደለም። እንዴ ሁሉ ጊዜ እኮ ነው፣ ሁሉ ጊዜ ቢያንስ በሁለት ወር አንዴ ካንተና ካብሽ በስተቀር አዲና ማኝ ስጋ ያልሆነ አክል የተሰማኝ እጨነቃለሁ። ይሄ በሽታ ነው፣ በሽታ ነው ይሄ በሽታ። አባ በፈጠረ እናቴ ማን እንደሆነች ንገረኝ አባ። በቃ እማዬ እናት አይደለች አባ። በእግዚአብሔር እውነቱን ንገረኝ። ሞታ ተቀብራም ከሆነ ንገረኝ። በቃ ሜዳ ላይ ተጥዬ የሚገኘው ከሆነ ንገረኝ። አባዬ ግን ከምርህ ነው? የጠፋብህን ገንዘብ ናፍቆትን የሰረቀው ብለህ አስበህ ነው ቤቱ ልታስፈትሽ የመጣው? ሊሆን ይችላል አልኩ እንጂ እሱ ነው ሰረቀው ብያለሁ። ይሄ ትልቅ ንቀት፣ ትልቅ ድፍረት ነው። ናፍቆት አይደለም ቀርቶ እንደዚህ አይነቱን አጸያፊ ነገርና ክፉ ነገር እንኳን መናገር የማይችል ልጅ ነው። ካልሆነ ማሳሰበሽ ታዲያ ይፈተሻ፣ ፍተሽልኝ። እሺ ረጋ አልልም። በሌላ ነገር ሲያቅታችሁ በዚህ ቆሻሻ ተግባር ስሙን ስታጠፉት እያየሁ እንዴት ነው ረጋ የምለው? ሲቃጥወት ስዳደግ አባዬ፣ በዚህ ነገር ማንንም ሳይሆን እኔ ልጅህን ነው የምታዋርደው። እንዳንቺ አይነት ልጅ የለኝም። ስምረት፣ ፋዘር እኮ የካዝኖውን ኮድ ከሳቸውና ከካሸሪ ውጭ የሚያውቅ ስለሌለ ግራ ገብቷቸው ነው። ፍክሳንቲ የብትረት ተዋት ልክ ስገባና ፈተሽልኝ። እሺ ስሚያንቺን እኮ አንቺ ኧረ እባክዎትን አንድ ነገር ትሆንቦታለች። ስበይ ድብን ትበል ጋለሞታ። ያለፈ ጊዜ ጽንስ በወዲህ ስላለ ዝም አልኩሽ። አሁን ግን ንቅንቅ ላለሁ ብትይ ሳመሽም ብዬ ነው የምገላግልሽ።
ነው አባ የምትሰራው? ጠበቃ ቆሜለት እንጂ ሰይጣን! አንተ ሰይጣን! ከሃዲ! አንተ ስማ፣ ቆጨቅበት ባነሳውህ ድፍረቴን አሜን ብዬ ልጄን በሰጠውህ እፍ ብዬ አመድክን ከግንባር አራገፍኩት። የማይገባህን ነገር ባደረግኩ አንተ ለእኔ ትሰጠኛለህ ወይ? በቃ አባዬ አለቀውም። ልቀቁኝ! ይበቃሃል አባዬ። ምን? አሁን ጥብቅና ቆመሽ ትከራከሪ ትደፍሪያለሽ? አዎ ቆምለታለሁ። ናፍቆት እንደዚህ አይነቱ ነገር በፍጹም አያደርግም። እና ነኝ ያደረኩት? ወይስ ገንዘቡ በእግሩ መጣ? ወይስ እናትሽን ያደረገችው? እሱን አላውቅም፣ ግን ቀድሞውንም ስላልወደዳችሁት እንዳትጨርሺው። እሱን ቃል ከጨረሽው ጨርሶ አንጀቴን ትቆርጨዋለሽ። አሁንማ እኮ አባትና ልጅ አድርጎ ሊያስተሳስረን የሚችል ምንም የቀረን ነገር የለም። ስማ፣ ለፖሊስ አሳልፌ የማልሰጥህ ስለተዋለድን ነው። ያ ማለት ግን አንተ እዚህ ቤት ትቆያለህ ማለት አይደለም። ቡትቶን ሰብስበህ ከቤት ውስጥ ትወጣለህ። ውልቅ ብለህ ባትለውም ከዚህ በኋላ እዚህ ቤት የሚቆይበት ምንም ምክንያት የለውም። ደግሞም እሱ ብቻ አይደለም፣ እኔ የሚጠማብረ ነው የምንወጣው። ይሄ ማይለየለት እብደት ነው። ቢሆንም ግን አደርገዋለሁ። ደግሞ እናንተም ታውቁታላችሁ። ንጹህ ልጅ አለ ኃጢአቱ በግፍ አስወጥታችሁ። በቃ ስማት፣ ከዚህ በላይ ስለ እኔ ንጽህና አፍሽን ሞልተሽ ባትናገሪ ጥሩ ነው። ለምንድን ነው የማልናገረው? ምክንያቱም ሁሉም ነገር እውነት ስለሆነ። ምን ምኑ ነው እውነቱ? ሌባ መሆኔ። አመንክ? አንተ ይህንን በፍጹም አታደርግም። አድርጌዋለሁ ስምሪ። ቢታወቅም ተጠያቂ የምትሆነው ካሸራ ናት ብዬ ብሩን ሰርቄዋለሁ። ጥዬሽ ለመሄድም ቆርጬም ተነስቻለሁ። ይህንን በፍጹም አላምንም። አታደርግም እንደዚህ። እመኚኝ፣ አድርጌዋለሁ ስምሪ። ናፍቆት ምንድን ነው? አንቺ ደግሞ እንዲህ በደም ያጫማለቅሽ? ምንም አልሆንኩም እማ። ህይወቴ አልገደልከኝም። እሷ ደህና ናት። ይልቅ አንተ ነው የተጎዳው። ተመስገን። አዎ ተመስገን ማለት ነው። ጥሩ በቀላሉ አልፎልናል። በቀላሉ አላለፈም እማዬ። ውስጣን መሄድ አለብን። የት ባል ሄደ?
አባዬ አወዳደቅህ ጥሩ አይደለም። ምናልባት ጭንቅላቱ ውስጥ ደም ፈሶ ሊሆን ይችላል። ቢያደርገውማ ጥሩ ነበር። እንዴ ምንድነው ቢያደርገው ጥሩ ነበር ማለት? አሁን ለመንፈስ ቅዱስ ምን ነው ይልቅ አሁን እሱ እንደውና ምትለን ስማት በቃ አልሄድም። ሞት ቢመጣ ከዚህ ነቅርቃለሁ። እንዴ ኧረ እባክህ እባክህ እንዴት ነሽ? አላ ዛሬ ይዤልሽ የመጣሁትን ወሬ ብትሰሚ ኦ ማይ ጋድ! ምን ይዘሽልኝ መጣሽ ጓደኛዬ? ኧረ እባክሽ ይሄን የመሰለ ጮማ ወሬማ በነፃ አልነግርሽም። እኔም ለወሬ የምከፍለው ገንዘብ ስለሌለኝ አታውሪልኝ። ግድ የለም ሌላ ጊዜ ትከፍኛለሽ። ያቺ ጉረኛ እኮ ጉዷ ታወቀ። ማ? እቺ አንቺ ሰራተኛ አዲነቻ እንዴ? ከአሜሪካን ሀገር መጥቶ ጠበሰኝ አላለችም ሰውየው? ሰውየው እንኳን አሜሪካን ሀገር ሊኖር ቀርቶ አሜሪካን የምትባል ሀገር የትኛው ሀገር ውስጥ እንዳለች እንኳን አያውቅም። አታደርገውም። መስጌሙች እልም ያለ ከአረብ ሀገር ተጠርዞ የመጣ ይወጣለች ስታኮ ነው። አላምንሽም። እንግዲህ አንቺ አዲ ላይ ስለምትቀኝ እቺ ራስሽ የፈጠርሻት ወሬ ናት። ማ እኔ ልጅት በሷ ልቀና? አንቺ ደግሞ ትልቁ ችግርሽ የሰው ልክ አለማወቅሽ ነው። የሰው ልክ አለማወቅ እኮ አይደለም እንዴ? እና እኔ እኮ ከዛ ከከፍ ያለው ጋር ሰሞኑን ብንጥን ስትይ ደህና ትተሻታል ብዬ ነበር። ወይ መስዬ አቶ ከፍ ያለው ሟቹን ዱኬት አመጣሽው በእግዚአብሔር። እንዴት? እሱ እኮ ከፍ ያለ መሆኑ ቀርቶ ዝቅ ያለ ሆኗል። ስማች ተጣላን እንዳትይ ብቻ። እና ምን አባቴ ላድርገው ታዲያ? እንደ ወሎ ፈረስ ቁመናና መልኩን አሳምሮ ውስጡን ለቄስ ይሆንብኝ ምን አባቴ ላድርገው? ወይኔ በእግዚአብሔር ምን አይነት ወረተኛ ልጅ ነሽ መስዬ። አቅፎ ማሞቅ የማይችል በረዶ ከሆነ ሰው ጋር ተጣብቄ ያለ እድሜ ልቆራመድልሽ? እኔ አላቅልሽም፣ የራስሽ ጉዳይ። በአሁን እሱን ታዩና እሺ፣ አሁን ብለሽ እንዳክለፍለሽ የጠራሽ ለምንድን ነው? አሁን ነው የምትጠይቂኝ? ወይ መስዬ በእግዚአብሔር ነው ለብርቱ ጉዳይ ፈልግሻለሁ ብዬ ጠርችሽ የባጤ ቋጡን ከለፈለፍሽ ወዲያ አሁን ነው የምትጠይቂኝ? ምን አባቴ ላድርግ ብለሽ ነው? በእግዚአብሔር የኔን ነገር ታውቂ የለ ወሬ ሆዴ ውስጥ ሎ ካደረ ተቋጥሮ እጢ የሚሆንብኝ ስለሚመስለኝ እኮ ነው። ኧረ እባክሽ መስዬ ሙጭ። እሺ በቃ አሁን ይቅርታ አድርጊልኝ። አላወራልሽ። ወይ መስዬ በእግዚአብሔር አታስጨንቂኝ እንዴ! ይኸው ይቅርታ ጠየቅኩሽ አይደለም እንዴ? ወይ መስዬ ባባ ሞት በእግዚአብሔር። አሁን የሱን ስም መጥራት እዚህ ጋር ምን አስፈለገ? ታዲያ እምቢ ብለሽ ድርቅ ስትይብኝ ምን አባቴ ላድርግሽ? መስዬ አንቺም ከኔ ሌላ የምታማክሪው ጓደኛ ስለሌለሽ እኔም ወሬውን ካልነገርሽኝ ያው እንቅልፍ ስለሚወስደኝ ታውቂያለሽ። በእግዚአብሔር ንገሪኝ በእግዚአብሔር። አብርሃም ተማሪዎቹን እንደሚያማግጥ ደረስኩበት። ምን? በፍጹም በፍጹም አያደርገው። በትክክል አድርጎታል። እርግጠኛ ነሽ? አዎ እርግጠኛ ነኝ። አቤት 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 ወንዶች!
ካደመጡሽ ማቆም ያመልሽ። አረ ታይ በላይ ማውራትም ማድመጥም አልፈልግም። ይኸው ተጎልተን እኮ ጠዋ በላያችን ላይ መጥለቋ ነው። በይተነሽ ነይ እናቴ እንሂድ። ገንዘቡ እኮ አልሞላልኝ ሆኖ ነው። በይሌ ደግሞ ምይም በዳታ ይዛ ተጨንቃለች። ወንጂ ትሄጂ ሆነ ሽማ እንዴት ብዬ ነው የሚሄደው? ትንሹን ቆይና ባለንጀራ ያጎድ ፈላልሽ ምን ነው ያ ታው ልቤ ነው ከክ የሚያደርግልሽ ኩብል ይመጣልሽ። አይ ሶፊያዬ እቺ ጣይ ደህና አርጋ ቀልብሽን ታታዞሩ አልቀረችም። ታዲያ እኔ ጣይ ማልነኩ ይጥላል ማለት ታዲያ ይሄ የቀትር ጋኔል ቀልቡን ገፎ የጣል የሚመስል ቀትረ ቀላል ምንም ያስደነግጥ ግርማ ሞገስ አለውና ነው። ረጋንቺ መጣልሽ አንቺ ፍየልን አንጀቴና ስሬ አልበላም አልጠጣም በያሳደኩትን ፍየል ከየት አግኝተሽው ነው የገበያ ያወጣሽው? አረ የትናት ማጠን ወጣ ቀን አንስቶ ራሴ ታቀፍ ያሳደኩት ራሴ ሐሰት የፍየልማ ተገዛ ደጅ ተሰርቆ ወጣ ፍየል ነው። አንድ ነገር እንደ ስርዓት ያዝ የኔ ወንድም። እኛ እንዲህ ያለ ክፉ አመል የለብንም። ለባህን ሂድና የምትፈልግበት ቦታ ፈልግ። ጥሩ እንደማ የምትናገሩ እኮ ነው። በሉ ተነሱ፣ ህግ ቦታ እንሄዳለን እኮ ምን ይሁን ብለን ነው እሱ ታንተ ጋር ስንጓተት ምን ፍየሉ የገዛ ንብረቴ ነው የምትይ ከሆነ እስከ ዛሬ ድረስ ምን ያህል እህል እንደቀለብሽው ምን ያህል ውሃ እንዳጠጣሽው ራስሽ ትናገሪያለሽ። አዎ ቆይ እሱን ምን ስል ቆጥሬ ነው ይሄንን ማቃንተ እኮ አታውቂውማ። ይሄ ንብረት እኮ የራስሽ አይደለማ። አየሽ ብታውቂው ኖሮ ግን ህይወቱን ሙሉ 165 ኩንታል ፉርሽካ 75 በርሜል ድፍድፍ ቀልቤ ይው ደሞ ዝም ብሎ እንዳይመስልሽ የትም ወንዝ የተገኘ የቆሸሸ ውሃ እንዳይመስልሽ እኔ ነኝ ያለ 95 በርሜል የቧንቧ ውሃ ቀልቤ ነው ለዚህ ያደረስኩት። ባልንጀሬ ይሄን ሰውዬ እንዳልሽው አትርካኔ ደራል እኮ ነው ያውቀው ማስ የኔ ወንድም ስራ ተሌለ ቤት ገብታ አረፍ አትልም። ምኑን አረፈው ብለሽ ነው? ባይሆን መስጊድ ወስዶ ዱዓ የሚያደርግለት ዘመድ ይፈልግ እንጂ። አቤት አቤት አቤቱ አሁን ባንቺ ቤት እንግዲህ በሽተኛ ነው ብለሽ ማሸሞርሽ ነው። ባይሆን እሱ ፍየል ምን ያህል ነው የምትይው? አቤት ምን ይደረግ እንግዲህ መቼም አይነ ለባ ደረቅ ሲያጋጥም የገዛ ፍየልን ገዝቼ ልሰደው እንጂ እሱ የጤና ምን ነው እንዴ? ምንድነው እንደው ምን ይሻላቸው ይሆን? በእግዚአብሔር አልጋ ሲሏቸው መሬት፣ ወርቅ ሲያሳዩቸው አመድ። ወይ በቃ ሻብቲ ሰው እንዳይሰማ ይስማ፣ የፈለገ ሰው ይስማ። ገና አገር ምድሩ እንዲሰማለት ነው የማደርገው። እኔ እኮ የብድ ገላጋ አይደለም የፈለኩት፣ እንድታማክሪኝ ነው የጠራውሽ። እና ምን እያደረግኩ ነው? እያማከርኩሽ አይደል እንዴ ያለሁት? እስካሁን እያማከርሽኝ አይደለም። ካሁን በኋላ ልታማክሪኝ የምትፈልጊ ከሆነ ግን በቅድሚያ ተረጋጊ። ተረጋጊ? እንዴ የሚያሳብድ ወሬ እየነገርሽኝ ተረጋጊ ትኛለሽ አይደል? እሺ ተረጋጋው። ከዛስ? በመጀመሪያ ደረጃ ሚስጥር አድርገሽ እንደምታቆይልኝ ቃል ግቢልኝ። አይ መሲ፣ አሁን በእግዚአብሔር እኔ አስችሎኝ ቱስ ሳልል የምቆይ ይመስልሻል? ለምናቺ በደንብ አድርገሽ ትችያለሽ። አንድ ነገር ልንገርሽ፣ እኔ ዝም በይ ማለቱ ምንም ዋጋ የለው። ይልቅ የሚሻልሽ እሱን ፈቶ መገላገሉ ነው። ኡፍ አቢቲ ደግሞ እና ከማንም ጋር የተዳራ አብረሽ መኖር ታስቢያለሽ? አላስብም። ግን ከመሬት ተነስቶ ትዳር መፍታት እንደዚህ እንደምታስቢው ቀላል አይደለም እኮ። ለምንድን ነው እሱ ቀላል የማይሆነው? አቢቲ አንደኛ ነገር አብርሽም በጣም ወደዋለሁ። ምን? ከዛ በላይ ደግሞ አባቴን ገደል ሊከት የሚችል ታሪክ አብርሃም ያውቃል። ስለዚህ በዚህ ምክንያት ባልሽን ከማንም ጋር እየተጋራሽ ልትኖሪ ታስቢያለሽ ማለት ነው? እንደሱ አላስብም። ግን በወሬ ብቻ ከሚሆን መጀመሪያ እሱን ላናግረውና እኮ እሱ አድርጌያለሁ ብሎ ሊያምንልሽ ባያምንልኝም ከክደቱ ብዙ ነገር የምረዳ ይመስለኛል።
ቆይ አንቺ ውሳኔሽ ይሄ ከሆነ እኔን ማማከሩ ለምን አስፈለገሽ? እኔ የምለው ለመስማትና ለመታዘብ ነው? አይደለም። ተረጋጊ መጀመሪያ አንቺ እንዴ። እና አሁን ልትሄጂ ነው? ተረጋጊና እንነጋገር እንጂ። እሺ ጊዜ ብትታዘብኝ ጉዳይ አይደለም። እሺ ድሮም ቀልብ ያልወደደው ያለ ምክንያት አይደለም። ይሄ ቀውላላ ይልቅ እድሜሽን ሙሉ ባሪያ ሆነሽ መኖር የማትፈልጊ ከሆነ ብትፈቺውና ብትገላገይ ነው የሚሻልሽ። ኧረ እባክሽ ተረጋጊ ነይ ቁጭ በይ። ሄሎ አዲ በእናትሽ የት ነው ያለሽው? ታላቅሽ ነኝ። ያለውበትን ማሳወቅ አለብኝ። አባዬ እኮ በሽታው ተነስቶበታል። በእናትሽ እኔንም ቢብሉኝ ነው ነይና አብረን እንሰዳ። አልችልም፣ ሩቅ ቦታ ነኝ ያለሁት። እንዴ ኮንትራት ታክሲም ቢሆን ይዘሽ ነው አዲ? አልችልም ይሆን? አልችልም። አልገባኝም። ቆይ አዲ የታመመው አባትሽ አይደለም እንዴ? ኧረ ተይ እንጂ አባትነቱ ላንቺ ብቻ ይመስለኝ ነበር። እንዴ አዲ ጨርሻለሁ ህይወት። እኔ አንድ እህቴን አንቺ ማስቀየም አልፈልግም። አንቺም ላስቀየምሽ እንደማልፈልግ እያወቅሽ ተቀብለሽና አምነሽ የማታውቂውን የእሱን አባትነት በግድ እንድወጣ ታድርጊ። ኧረ በእግዚአብሔር በቃ ጨርሻለሁ። ሄሎ ዘመን በቀጣዩ ገጽ አላለፈም አይደል? አሁንም ለስደት እግሮችን እያዘጋጇቸው። ፍቅሩ እንዲህ አይነት ቀልድ አንቺ ላይ በፍጹም አያምርም። ለምንድን ነው የማያምርብኝ? ስለምቀና? አሁን ከቤተሰቦቿ ጋር አብራ የምትኖር ሴት ልጅ እስካሁኑ ሰዓት ድረስ መቆየት አለባት? አባት ስራ ይዟትስ ቢሆን ቆይ እሺ ስራ ቢኖርባትስ? ነገ ተመልሰ እንደምትሄድ እያወቅ ዘላለም ሰቆቃ ሆኖ የሚያሳቅቅ ጣፋጭ የፍቅር ስቃይ ውስጥ ከተትክ